በዓለማችን ላይ ወደ 2.4 ቢሊዮን የሚጠጉ ክርስቲያኖች አሉ። ከነዚህም ውስጥ ከግማሽ በላይ የሚሆኑት ማለትም ወደ 1.5 ቢሊዮን የሚጠጉት ካቶሊኮችና ኦርቶዶክሶች አንድ የሚያስደነግጥ እምነት አላቸው። እነርሱም በመሠዊያው ላይ የሚያዩት ነገር እንጀራ አይደለም፣ በጽዋ ውስጥ ያለው ነገር ወይን አይደለም። ለእነርሱ ያ ነገር የኢየሱስ እውነተኛ ሥጋና እውነተኛ ደም ነው። ለዚህ ነው ቅዱስ ቁርባን ከመቀበላቸው በፊት የሚጾሙት፣ ንስሐ የሚገቡትና በታላቅ ፍርሃት የሚቀርቡት። ምክንያቱም በእምነታቸው መሠረት በዚያ ጠረጴዛ ላይ ያለው ራሱ ኢየሱስ ክርስቶስ ነው። ግን ይህ እንዴት ሊሆን ይችላል? ዓይናችን ይህ እንጀራና ወይን ነው ይላል። እነዚህ አብያተ ክርስቲያናት ተለውጧል ስሉ ምን ማለታቸው ነው? በቀደመው ክፍል ፕሮቴስታንቶች እንዴት እንደተከራከሩ አይተናል። ዛሬ በክፍል 4 ወደ ጥንታዊቷ ቤተክርስቲያን እምነት እንገባለን። ስለ ትራንስብስታንሴሽኒዝም እና ስለ ምስጢር ልዩነት እንማራለን። አብራችሁን ቆዩ። ወደ ምዕራቡ ዓለም ወደ ሮም ካቶሊክ ቤተክርስቲያን ስንሄድ ካቶሊክ ለውጡን ለማስረዳት የሚጠቀሙበት ቃል ትራንስብስታንሴሽን ይባላል። ይህ ቃል በ16ኛው ክፍለ ዘመን በተደረገው የትሬንት ጉባኤ በይፋ የቤተ ክርስቲያን ሕግ ሆኖ ጸድቋል። ጉባኤው እንዲህ ይላል: በእንጀራውና በወይኑ መባረክ የህብስቱ ባህሪ ሙሉ በሙሉ ወደ ክርስቶስ ሥጋ፣ የወይኑም ባህሪ ሙሉ በሙሉ ወደ ክርስቶስ ደም ይለወጣል ይላል። ግን ቆይ ይህን እንዴት በሎጂክ ማስረዳት ይቻላል? እዚህ ላይ ነው ካቶሊኮች ቶማስ አኩይነስን ፍልስፍና የሚጠቀሙት። ይህን አፕል ተመልከቱ። ሁለት ነገር አለው፣ ባህሪ ወይም ሰብስታንስ። ይህ ነገር ምንድን ነው ብለን ትንጠይቅ የምናገኘው መልስ አፕልነቱ። ሌላው ገጽታ አክሲደንት። ይህ ነገር ምን ይመስላል ብለን የምናየው ቀለሙ፣ ጣዕሙ፣ ክብደቱ። በተፈጥሮ ሕግ የአፕል ገጽታ ከተቀየረ፣ ለምሳሌ ከበሰበሰ፣ ባህሪውም ይቀየራል። ነገር ግን የካቶሊክ ቤተክርስቲያን በቅዳሴ ጊዜ ታምር ይፈጠራል ትላለች። ታምሩ ምንድን ነው? የህብስቱና የወይኑ ገጽታ፣ ጣዕሙ፣ ቀለሙ፣ ሽታው ሳይለወጥ እንደነበረ፣ ነገር ግን ውስጣዊ ባህሪ ወይም ሰብስታንሱ ሙሉ በሙሉ ወደ ክርስቶስ ኢየሱስ ሥጋና ደምነት ይለወጣል። ስለዚህ አንድ ካቶሊክ ህብስቱን ሲበላ ለአፉ የሚጣፍጠው እንደ እንጀራ ነው። ነገር ግን በእምነት የሚበላው የክርስቶስን ሥጋ፣ ደም፣ ነፍሱን፣ መለኮቱን ነው። አሁን ደግሞ ወደ ምስራቅ ኦርቶዶክስ እንዙር። ወደ ኦርቶዶክስ ቤተ ክርስቲያናት ግሪክ፣ ራሽያ ሊሆን ይችላል፣ የኢትዮጵያ ኦርቶዶክስ፣ የግሪክ፣ የግብፅ ኦርቶዶክስ የመሳሰሉ ሁሉም ኦርቶዶክስ እምነቶችን ትንመለከት ከካቶሊክ ጋር ይስማማሉ? አው ይለወጣል በሚለው ይስማማሉ። ህብስቱ በእውነት ሥጋ ወይንም በእውነት ደም ነው ብለው ያምናሉ። ግን ልዩነቱ ምንድን ነው? ልዩነቱ እንዴት በሚለው ላይ ነው። ኦርቶዶክሶች የካቶሊክን ባህሪና ገጽታ የሚል ፍልስፍናዊ ትንተና ይቀበሉ። ይህ የእግዚአብሔር ሥራ ነው፣ በሰው አእምሮ ተተንትኖ አይደረስበትም ይላሉ። ስለዚህ ይህን ኩነት ምስጢር ብለው ይጠሩታል። ታዋቂው የ8ኛው ክፍለ ዘመን ኦርቶዶክሳዊ አባት ቅዱስ ዮሐንስ ዘደማስቆ አን ኤክስፖዚሽን ኦፍ ዘ ኦርቶዶክስ ፌዝ በተሰኘው መጽሐፋቸው ላይ እንዲህ ይላሉ: እንጀራው እንዴት ወደ ክርስቶስ ሥጋ እንደሚለወጥ ትጠይቃለህን? መንፈስ ቅዱስ እንደሚወድና ከእኛ አእምሮ ግንዛቤ በላይ የሆነውን ይህን ሥራ እንደሚሠራ በስተቀር ሌላ ምንም የምነግር ነገር የለኝም ይላል። ሌላው ትልቁ ልዩነት ኤፒክሌሲስ ነው። በካቶሊክ ሥርዓት ለውጡ የሚፈጠረው ካህኑ ይህ ሥጋዬ ነው ሲል ነው። በኦርቶዶክስ ግን ካህኑ መንፈስ ቅዱስ ሆይ በዚህ መሥዋዕት ላይ ውረድ ብለው ሲጸልይ ለውጡ በመንፈስ ቅዱስ ኃይል እንደሚደረግ ይታመናል። ኦርቶዶክሶች ለዚህ የከሰልና የእሳት ምሳሌን ይጠቀማሉ። ከሰል በራሱ ጥቁር ነው።
እሳት ሲገባበት ይለወጣል። አሁን የምታዩት እሳትም ነው ከሰልም ነው። ልክ እንዲሁ መለኮት ውስጡን ሲዋህድ ወደ ክርስቶስ አካልነት ይለወጣል የሚል እምነት አላቸው። ፕሮቴስታንቶች ካቶሊክና ኦርቶዶክሶችን የሚቃወሙበት ትልቁ ነጥብ መስዋዕት የሚለው ቃል ነው። ክርስቶስ አንድ ጊዜ ሞቷል፣ ለምን ደጋግማችሁ ትሰውታላችሁ ይላሉ። ነገር ግን የካቶሊክና ኦርቶዶክስ ምሁራን እኛ ክርስቶስን እንደገና አንሰዋም ወይም እየሰዋን አይደለም ብሎ ይመልሳሉ። እዚህ ጋር አናምኔሲስ የሚል የግሪክ ቃል መረዳት አለብን። ይህ ማለት ማስታወስ ማለት ቢሆንም በስነ መለኮት ግን ያለፈውን ነገር ወደ አሁን ማምጣት ማለት ነው። በእነዚህ ቤተ ክርስቲያናት እምነት ቅዳሴ ሲቀደስ ጊዜና ቦታ ይታጠባል። ምእመናኑ በ2018 ዓመተ ምህረት ሆነው ወደ ቀራንዮ መስቀል ይወሰዳሉ። በዚያ ጠረጴዛ ላይ የሚቀርበው አዲስ መስዋዕት ሳይሆን ያ አንድ የቀረበው የቀራንዮ መስዋዕት አሁን በእኛ መካከል ዳግም ተገልጧል ማለት ነው። ለዚህ ነው ለቅዳሴ ትልቅ ክብር የሚሰጡት። ሰማይና ምድር የሚገኙበት ሰዓት ነው ብለው ስለሚያምኑ ነው። ስለዚህ ለካቶሊክና ለኦርቶዶክስ አማኞች የጌታ እራት ወይም ቅዱስ ቁርባን የክርስቲያን ሕይወት ምንጭና አርያ ነው። ያለ እርሱ ክርስትና የለም። ቁርባን ማለት ራሱ ክርስቶስን ማግኘት ነው። ይህ እይታ በጣም ጥልቅ አክባሪና ክብር የተሞላበት ነው። ነገር ግን ወደ ሌላ ቤተ ክርስቲያን ስንሄድ ደግሞ ነገሩ ፍጹም ተቃራኒ ነው። ወይን የለም፣ ጭማቂ ነው። ትልቅ ጽዋ የለም፣ ትንንሽ የፕላስቲክ ጽዋዎች ናቸው። መሠዊያ የለም፣ ጠረጴዛ ነው። እና ደግሞ ይህ ምሳሌ ነው ይላሉ። እነዚህ ቤተ ክርስቲያናት ለምን እንዲህ አደረጉ? መጽሐፍ ቅዱስን እያቀለሉት ነውን? ወይስ የካቶሊክ መስዋዕት በመቃወም ወደ ሌላ ጽንፍ ሄዱ? ለባፕቲስቶች፣ ጴንጤቆስጤዎችና ሌሎች የወንጌላውያን ቤተ ክርስቲያናት እምነት ምን እናውቃለን? በሚቀጥለው ሳምንት በክፍል 5 ምልክት ብቻ ነው ወይስ ጌታ በዚህ ያለ በሚለው ርዕስ የፕሮቴስታንትና የወንጌላውያን አመለካከት እንመለከታለን። አዳዲስ ነገር እንደተማራችሁ ተስፋ አደርጋለሁ። ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አድርጉት። ሰላም ሁኑ። በዓለማችን ላይ ወደ 2.4 ቢሊዮን የሚጠጉ ክርስቲያኖች አሉ። ከነዚህም ውስጥ ከግማሽ በላይ የሚሆኑት ማለትም ወደ 1.5 ቢሊዮን የሚጠጉት ካቶሊኮችና ኦርቶዶክሶች አንድ የሚያስደነግጥ እምነት አላቸው። እነርሱም በመሠዊያው ላይ የሚያዩት ነገር እንጀራ አይደለም፣ በጽዋ ውስጥ ያለው ነገር ወይን አይደለም። ለእነርሱ ያ ነገር የኢየሱስ እውነተኛ ሥጋና እውነተኛ ደም ነው። ለዚህ ነው ቅዱስ ቁርባን ከመቀበላቸው በፊት የሚጾሙት፣ ንስሐ የሚገቡትና በታላቅ ፍርሃት የሚቀርቡት። ምክንያቱም በእምነታቸው መሰረት በዚያ ጠረጴዛ ላይ ያለው ራሱ ኢየሱስ ክርስቶስ ነው። ግን ይህ እንዴት ሊሆን ይችላል? ዓይናችን ይህ እንጀራና ወይን ነው ይላል። እነዚህ አብያተ ክርስቲያናት ተለውጧል ስሉ ምን ማለታቸው ነው? በቀደመው ክፍል ፕሮቴስታንቶች እንዴት እንደተከራከሩ አይተናል። ዛሬ በክፍል 4 ወደ ጥንታዊቷ ቤተክርስቲያን እምነት እንገባለን። ስለ ትራንስብስታንሴሽኒዝም እና ስለ ምስጢር ልዩነት እንማራለን። አብራችሁን ቆዩ። ወደ ምዕራቡ ዓለም ወደ ሮም ካቶሊክ ቤተክርስቲያን ስንሄድ ካቶሊክ ለውጡን ለማስረዳት የሚጠቀሙበት ቃል ትራንስብስታንሴሽን ይባላል። ይህ ቃል በ16ኛው ክፍለ ዘመን በተደረገው የትሬንት ጉባኤ በይፋ የቤተ ክርስቲያን ሕግ ሆኖ ጸድቋል። ጉባኤው እንዲህ ይላል: በእንጀራውና በወይኑ መባረክ የህብስቱ ባህሪ ሙሉ በሙሉ ወደ ክርስቶስ ሥጋ፣ የወይኑም ባህሪ ሙሉ በሙሉ ወደ ክርስቶስ ደም ይለወጣል ይላል። ግን ቆይ ይህን እንዴት በሎጂክ ማስረዳት ይቻላል? እዚህ ላይ ነው ካቶሊኮች ቶማስ አኩይነስን ፍልስፍና የሚጠቀሙት። ይህን አፕል ተመልከቱ። ሁለት ነገር አለው፣ ባህሪ ወይም ሰብስታንስ።
ይህ ነገር ምንድነው ብለን ተንጠይቅ የምናገኘው መልስ አፕልነቱ። ሌላው ገጽታ አክሲደንት፣ ይህ ነገር ምን ይመስላል ብለን የምናየው ቀለሙ፣ ጣዕሙ፣ ክብደቱ። በተፈጥሮ ሕግ የአፕል ገጽታ ከተቀየረ ለምሳሌ ከበሰበሰ ባህሪውም ይቀየራል። ነገር ግን የካቶሊክ ቤተክርስቲያን በቅዳሴ ጊዜ ታምር ይፈጠራል ትላለች። ታምሩ ምንድነው? የህብስቱና የወይኑ ገጽታ ጣዕሙ፣ ቀለሙ፣ ሽታው ሳይለወጥ እንደነበረ ነገር ግን ውስጣዊ ባህሪ ወይም ሳብስታንሱ ሙሉ በሙሉ ወደ ክርስቶስ ኢየሱስ ሥጋና ደምነት ይለወጣል። ስለዚህ አንድ ካቶሊክ ህብስቱን ሲበላ ለአፉ የሚጣፍጠው እንደ እንጀራ ነው። ነገር ግን በእምነት የሚበላው የክርስቶስን ሥጋ፣ ደም፣ ነፍሱን፣ መለኮቱን ነው። አሁን ደግሞ ወደ ምስራቅ ኦርቶዶክስ እንዙር። ወደ ኦርቶዶክስ ቤተ ክርስቲያናት ግሪክ፣ ራሽያ ሊሆን ይችላል፣ የኢትዮጵያ ኦርቶዶክስ፣ የግሪክ፣ የግብፅ ኦርቶዶክስ የመሳሰሉ ሁሉም ኦርቶዶክስ እምነቶችን ትመለከት ከካቶሊክ ጋር ይስማማሉ? አዎ ይለወጣል በሚለው ይስማማሉ። ህብስቱ በእውነት ሥጋ ወይንም በእውነት ደም ነው ብለው ያምናሉ። ግን ልዩነቱ ምንድን ነው? ልዩነቱ እንዴት በሚለው ላይ ነው። ኦርቶዶክሶች የካቶሊክን ባህሪና ገጽታ የሚል ፍልስፍናዊ ትንተና ይቀበሉ። ይህ የእግዚአብሔር ሥራ ነው፣ በሰው አእምሮ ተተንትኖ አይደረስበትም ይላሉ። ስለዚህ ይህን ኩነት ምስጢር ብለው ይጠሩታል። ታዋቂው የ8ኛው ክፍለ ዘመን ኦርቶዶክሳዊ አባት ቅዱስ ዮሐንስ ዘደማስቆ አን ኤክስፖዚሽን ኦፍ ዘ ኦርቶዶክስ ፌዝ በተሰኘው መጽሐፋቸው ላይ እንዲህ ይላሉ። እንጀራው እንዴት ወደ ክርስቶስ ሥጋ እንደሚለወጥ ትጠይቃለህን? መንፈስ ቅዱስ እንደሚወድና ከእኛ አእምሮ ግንዛቤ በላይ የሆነውን ይህን ሥራ እንደሚሠራ በስተቀር ሌላ ምንም የምነግር ነገር የለኝም ይላል። ሌላው ትልቁ ልዩነት ኤፒክሌሲስ ነው። በካቶሊክ ሥርዓት ለውጡ የሚፈጠረው ካህኑ ይህ ሥጋዬ ነው ሲል ነው። በኦርቶዶክስ ግን ካህኑ መንፈስ ቅዱስ ሆይ በዚህ መሥዋዕት ላይ ውረድ ብለው ሲጸልይ ለውጡ በመንፈስ ቅዱስ ኃይል እንደሚደረግ ይታመናል። ኦርቶዶክሶች ለዚህ የከሰልና የእሳት ምሳሌን ይጠቀማሉ። ከሰል በራሱ ጥቁር ነው። እሳት ሲገባበት ግን ይለወጣል። አሁን የምታዩት እሳትም ነው ከሰልም ነው። ልክ እንዲሁ መለኮት ህብስቱን ሲዋህድ ወደ ክርስቶስ አካልነት ይለወጣል የሚል እምነት አላቸው። ፕሮቴስታንቶች ካቶሊክና ኦርቶዶክሶችን የሚቃወሙበት ትልቁ ነጥብ መስዋዕት የሚለው ቃል ነው። ክርስቶስ አንድ ጊዜ ሞቷል፣ ለምን ደጋግማችሁ ትሰውታላችሁ ይላሉ። ነገር ግን የካቶሊክና ኦርቶዶክስ ምሁራን እኛ ክርስቶስን እንደገና አንሰዋም ወይም እየሰዋን አይደለም ብሎ ይመልሳሉ። እዚህ ጋር አናምኔሲስ የሚል የግሪክ ቃል መረዳት አለብን። ይህ ማለት ማስታወስ ማለት ቢሆንም በስነ መለኮት ግን ያለፈውን ነገር ወደ አሁን ማምጣት ማለት ነው። በእነዚህ ቤተ ክርስቲያናት እምነት ቅዳሴ ሲቀደስ ጊዜና ቦታ ይታጠባል። ምእመናኑ በ2018 ዓመተ ምህረት ሆነው ወደ ቀራንዮ መስቀል ይወሰዳሉ። በዚያ ጠረጴዛ ላይ የሚቀርበው አዲስ መስዋዕት ሳይሆን ያ አንድ የቀረበው የቀራንዮ መስዋዕት አሁን በእኛ መካከል ዳግም ተገልጧል ማለት ነው። ለዚህ ነው ለቅዳሴ ትልቅ ክብር የሚሰጡት። ሰማይና ምድር የሚገኙበት ሰዓት ነው ብለው ስለሚያምኑ ነው። ስለዚህ ለካቶሊክና ለኦርቶዶክስ አማኞች የጌታ እራት ወይም ቅዱስ ቁርባን የክርስቲያን ሕይወት ምንጭና አርያ ነው። ያለ እርሱ ክርስትና የለም። ቁርባን ማለት ራሱ ክርስቶስን ማግኘት ነው። ይህ እይታ በጣም ጥልቅ አክባሪና ክብር የተሞላበት ነው። ነገር ግን ወደ ሌላ ቤተ ክርስቲያን ስንሄድ ደግሞ ነገሩ ፍጹም ተቃራኒ ነው። ወይን የለም፣ ጭማቂ ነው። ትልቅ ጽዋ የለም፣ ትንንሽ የፕላስቲክ ጽዋዎች ናቸው።
መሠዊያ የለም፣ ጠረጴዛ ነው እና ደግሞ ይህ ምሳሌ ነው ይላሉ። እነዚህ አብያተ ክርስቲያናት ለምን እንዲህ አደረጉ? መጽሐፍ ቅዱስን እያቀለሉት ነውን? ወይስ የካቶሊክ መስዋዕት በመቃወም ወደ ሌላ ጽንፍ ሄዱ? ለባፕቲስቶች፣ ጴንጤቆስጤዎችና ሌሎች የወንጌላውያን አብያተ ክርስቲያናት እምነት ምን እናውቃለን? በሚቀጥለው ሳምንት በክፍል 5 ምልክት ብቻ ነው ወይስ ጌታ በዚህ ያለ በሚለው ርዕስ የፕሮቴስታንትና የወንጌላውያን አመለካከት እንመለከታለን። አዳዲስ ነገር እንደተማራችሁ ተስፋ አደርጋለሁ። ቪዲዮን ላይክ በማድረግ ለሌሎች እንዲደርስ አድርጉት። ሰላም ሁኑ።